ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከ4000 በላይ የኮሌራ ታማሚዎች ተመዝግበው 42 ሰዎች ህይወታቸውን ማጣታቸውን የዓለም ጤና ድርጅት አስታወቀ። ከጠቅላላው የኮሌራ ታማሚዎች መካከል 2016 የሚሆኑት ከጋምቤላ ክልል ሲሆኑ 32 ሰዎች ሞተዋል ተብሏል። በአንጻሩ በአማራ ክልል 2040 የኮሌራ ታማሚዎች ተመዝግበው 10 ሰዎች ህይወታቸውን አጥተዋል ተብሏል። ተጨማሪ አዘጋጅተናል። በዋግ ኽምራ ብሔረሰብ ዞን አስተዳደር በምግብ እጥረት ምክንያት አርሶ አደሮች እየተፈናቀሉ ነው ተባለ። ተደጋጋሚ የሆነ የተፈጥሮ አደጋ የሚከሰትበት አካባቢው በ2016 ዓ.ም በተከሰተ ድርቅና የተፈጥሯዊ አደጋ ምክንያት 118000 ሰዎች የዕለት ምግብ ድጋፍ እንደሚያስፈልጋቸው ተነግሯል። በምግብ እጥረቱ ሳቢያ ከአንድ ትምህርት ቤት እስከ 160 ተማሪዎች ትምህርታቸውን እንደሚያቋርጡ የተነገረ ሲሆን በርካቶች በመሰደድ ምጽዋት በመለመን ላይ መሆናቸው ተመላክቷል። ዝርዝሩን አዘጋጅተናል። የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሽልማት ተበረከተላቸው። ጋዜጠኛ ገነት አየለ ሽልማቱን ሐራሬ ዚምባብዌ በሚገኘው መኖሪያ ቤታቸው ተገኝታ እንዳስረከበቻቸው የተናገረች ሲሆን ሽልማቱ የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ እንደተበረከተላቸው ነው የተነገረው። ሌላኛው መረጃችን ነው። 57 በመቶ የሚሆኑት የአፍሪካ ሀገራት ለከፍተኛ የዕዳ ችግር መጋለጣቸው የተሰማ ሲሆን እነዚህ ታዳጊ ሀገራት በተያዘው ዓመት ብቻ ከ80 ቢሊዮን ዶላር በላይ የውጭ ዕዳ እንዲከፍሉ ይጠበቃል። ከ2023 ጀምሮ የአፍሪካ ሀገራት ለውጭ አበዳሪዎች በድምሩ 685.5 ቢሊዮን ዶላር ዕዳ አለባቸው ተብሎ ይገመታል። ዝርዝሩን የምናስደምጣችሁ ይሆናል። የእስራኤል ጤና ሚኒስቴር ከረጅም ዓመታት በኋላ ለመጀመሪያ ጊዜ በአገሪቱ ውስጥ የኮሌራ በሽታ መገኘቱን አስታወቀ። በሽታው ከኢትዮጵያ እንደሄደ የተመላከተ ሲሆን በሽታው የተገኘባቸው 3 ሰዎች ናቸው ተብሏል። ሁለቱ ወደ ኢትዮጵያ ሄደው የጉድጓድ ውሃ በመጠጣታቸውና ሶስተኛው ደግሞ ከዚያ የመጣ ውሃ በመጠጣቱ ለበሽታው መዳረጋቸው ነው የተሰማው። ተጨማሪ አለን። ማክሮን በአደባባይ የተገፈተሩት ለቀልድ እንጂ የቤት ውስጥ ጸብ አይደለም አሉ። ነገር ግን ምስሉ ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በድንገት በህዝብ ፊት መታየታቸው ጉዳዩ በጥንዶቹ መካከል የተፈጠረ ጠንከር ያለ ችግር ሳይኖር አይቀርም ተብሏል። መረጃውን አጠናቅረን ይዘን ቀርበናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዋግ ኽምራ ብሔረሰብ ዞን በምግብ እጥረት ምክንያት አርሶ አደሮች እየተፈናቀሉ ነው ተባለ። በአማራ ክልል በዋግ ኽምራ ብሔረሰብ ዞን አስተዳደር በድርቅና የተፈጥሮ አደጋ ምክንያት በተፈጠረ የምግብ እጥረት ምክንያት አርሶ አደሮች አካባቢያቸውን እየለቀቁ መሆኑ ተነግሯል። ተደጋጋሚ የሆነ የተፈጥሮ አደጋ የሚከሰትበት አካባቢው በ2016 ዓ.ም በሳህላ ወረዳ፣ በዚህ ዓመት ደግሞ በዳህና ዛጊብላ፣ ዳግምጅ፣ ሰቆጣ፣ አበርገሌና ዝቋላ አካባቢ በተከሰተ ድርቅና ተፈጥሯዊ አደጋ ምክንያት 118000 ሰዎች የዕለት ምግብ ድጋፍ እንደሚያስፈልጋቸው ተነግሯል። የወረዳው ግብርና ልማት ኃላፊ አቶ ስዩም አባቴ ከ20 በላይ የዕለት ደራሽ ምግብ የሚያስፈልጋቸው ነዋሪዎች የሚገኙበት የጻግምጅ ወረዳ ማህበረሰብ በደረሰው ተፈጥሯዊ አደጋ ምክንያት ምግብ ስለሌለው ወደ ተለያየ ቦታዎች እየሸሸ መሆኑን ተናግረዋል። ከዚህ በፊት በነበረ ድጋፍና በራሳቸው ጥረት ነው አካባቢው ላይ ሲኖሩ የነበሩት። ነገር ግን አሁን ይህ በመቆሙ ምክንያት ማህበረሰቡ ለስደት፣ ለችግር፣ ለእንግልት ተዳርጓል ብለዋል። በወረዳው ነዋሪ የሆኑት ወይዘሮ ኪሮስ ወልዴ በበኩላቸው ባለቤታቸውን ጨምሮ 7 የቤተሰቡ አባላት በአካባቢው በተከሰተው የተፈጥሮ አደጋ ጋር ተያይዞ ህጻናት ልጆቻቸውን ይዘው ደሴ ከተማ ምጽዋት በመጠየቅ ህይወታቸውን እየመሩ እንደሚገኙ ገልጸዋል። በዞን የሚገኝ አንድ ትምህርት ቤት ውስጥ መምህር የሆኑ ግለሰብ ደግሞ በምግብ እጥረቱ ሳቢያ ከአንድ ትምህርት ቤት እስከ 160 ተማሪዎች ትምህርታቸውን እንደሚያቋርጡ ገልጸው አብዛኛዎቹ ወደ ደሴና ኮምቦልቻ ከተሞች እንደሚሰደዱ አመልክተዋል። የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አቶ ምህረት መላኩ በበኩላቸው ከዚህ ቀደም የአሜሪካ ተራድኦ ድርጅት ስራ አቁሞ በነበረባቸው ጊዜያት የዕለት ምግብ ድጋፍ ያልነበራቸው አካባቢውን ለቀው መውጣታቸውን አስታውሰዋል። ሆኖም አሁን ላይ የአሜሪካ ተራድኦ ድርጅት የምግብ ድጋፍ ማቅረቡ ጋር ተያይዞ አካባቢውን ለቀው የነበሩ አርሶ አደሮች እየተመለሱ እንደሚገኙ ተናግረዋል። በዋግ ኽምራ ብሔረሰብ አስተዳደር ዞን በሚገኙ በ2 ከተማ አስተዳደርና በ7 የገጠር ቀበሌዎች 118000 የሚደርሱ ሰዎች የዕለት ደራሽ ምግብ እንደሚያስፈልጋቸው ተነግሯል። ከ2000 በላይ ኤክስፖርተሮች የቻይናን መስፈርት አሟልተው የግብርና ምርት መላክ መጀመራቸው ተገለጸ። ከ2000 በላይ ኤክስፖርተሮች የቻይናን መስፈርት በማሟላት የግብርና ምርቶችን እንዲልኩ ማድረግ መቻሉን የግብርና ባለስልጣን አስታወቀ። ወደ አውሮፓና ወደ ተለያዩ የዓለም ሀገራት ሰሊጥ፣ ቦለቄና ቡና የሚልኩ ኤክስፖርተሮችም በመመዝገብ የመላክ ሂደቱን ባለስልጣኑ እንደሚከታተልም ዋና ዳይሬክተር አምባሳደር ድሪባ ኩማ ገልጸዋል። ተቋሙ ምርቶች ላይ ክፍተቶች ሲገኙ ኢትዮጵያን ወክሎ የሚከራከር መሆኑንም ተናግረዋል። ኢትዮጵያ የቻይናን ትልቅ የስጋ ምርት ገበያ ለመጠቀም ዝግጅቷን ማጠናቀቋን ያመላከቱት ዋና ዳይሬክተሩ
ኢትዮጵያ የስጋ ምርቷን ቻይና መላክ ከጀመረች ከቻይና የገበያ መስፈርት ጋር ተመሳሳይ ለሆኑት የአውሮፓና ኤዥያ ገበያ ማቅረብ እንደምትችልም ገልጸዋል። በቻይና ሀገር የምርት ጥራትና ደህንነት በሚቆጣጠረው ተቋም ለኢትዮጵያ የላከው ከ1000 በላይ ገጽ ያለው ዶክመንት በኢትዮጵያ ባለሙያዎች ተሞልቶ መላኩን ገልጸዋል። በቅርቡ ምላሽ ይልካሉ ተብሎ ይጠበቃልም ብለዋል። ከበሽታ ነፃ የሆነ የእንስሳት አረባብ ሂደትን ለመከተል እየተሰራ መሆኑን አመልክተው የቻይና ገበያ በስፋት ያለው በመሆኑ አሁን ባሉት ቄራዎች ብቻ ፍላጎትን ማዳረስ እንደማይቻልና በመቶዎች የሚቆጠሩ ቄራዎችን መገንባት እንደሚያስፈልግ ገልጸዋል። ወደ ዓለም ገበያዎች የሚላኩ ምርቶች ከበሽታ ነፃ እንደሆኑና የተቀባይ ሀገራት መስፈርቶችን እንደሚያሟሉ የማረጋገጥ ስራ እየተሰራ ነው ማለታቸውም ተነግሯል። ኢትዮጵያ ባለፉት 6 ወራት ውስጥ ወደ ቻይናና ሞንጎሊያ ጥራቱንና ደህንነቱ የተረጋገጠ የተቀቀለ ስጋ በመላክ ከ28 ሚሊዮን ዶላር በላይ አግኝታለች ሲሉ ዋና ዳይሬክተር አምባሳደር ድሪባ ኩማ ማስታወሳቸው ተነግሯል። ኮሎኔል መንግስቱ ኃይለማርያም መሸለማቸው ተነገረ። የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ኢትዮጵያን ሶሳይቲ ፓርትነርሺፕ በተባለ ድርጅት የእውቅና ሽልማት ማግኘታቸው ታውቋል። ኮሎኔል መንግስቱ ሽልማቱን ያገኙት በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ በሚል እንደሆነ ጋዜጠኛ ገነት አየለ ተናግራለች። ጋዜጠኛዋ ሽልማቱን ሐራሪ ዚምባብዌ በሚገኘው መኖሪያ ቤታቸው ተገኝታ እንዳስረከበቻቸውም ተናግራለች። በዚህ ዓመት ለህትመት በበቃው የይታገሱ ጌትነት መጽሐፍ ላይ ወደ ኢትዮጵያ መመለስ እንደማይፈልጉ የተናገሩት የቀድሞው ፕሬዝዳንት ሽልማቱን በተመለከተ ንግግር አድርገዋል። በዚሁ ጊዜ ባደረጉት ንግግር መሃይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተስማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑን ገልጸዋል። ሽልማቱ የኔ ብቻ ሳይሆን በወቅቱ የነበሩት አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፈበት ስለሆነ የእነሱም ነውና ክብርና ምስጋናውን እነሱም ይወሰዱ ብለዋል። አያይዘውም በዚያን ጊዜ ይህ መሃይምነትን ለማጥፋት የሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናን አቀርባለሁ ብለዋል። በዚህ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ትዕግስት መንግስቱ ለትምህርት ያለህ ጥማትና ፍላጎት ያኔ ገና በወጣትነትህ የተገለጠው የመጀመሪያ ልጅህን ትምህርት ብለህ ስትሰይማት ነው። መማር መማር አሁንም መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረግከውን ጥረት በዚያ ተጠቃሚ የነበሩት ብቻ ሳይሆኑ ከመላው የኢትዮጵያ ህዝብ ጋር እኛም ቤተሰቦችህ እናደንቃለን ብላለች። አሁን የተሰጠን ጊዜያዊ እውቅና ነው። ይሄ ማለት ደግሞ በ3 ወራት ውስጥ ጠቅላላ ጉባኤ ማድረግ አለብን ሲሉ አቶ ጣዕመ አረዶም ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ ለእነ አቶ ጌታቸው ረዳ አዲስ ፓርቲ ጊዜያዊ የምዝገባ ፍቃድ መስጠቱ ታውቋል። የምርጫ ቦርድ ፍቃድ ቦርዱ የተሰጠውን የስልጣን አዋጅ ጠቅሶ ይህ የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ዛሬ ግንቦት 18 ቀን 2017 ዓ.ም ተሰጥቶታል ይላል። አዲሱ ፓርቲ በበኩሉ ከብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ እንደተሰጠው አረጋግጧል። ከብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ ተሰጣቸው ለቀረበላቸው ጥያቄ የትግራይ ምግብ መድኃኒትና ጤና ተቋማት ቁጥጥር ባለስልጣን ዋና ዳይሬክተር የአዲሱ ፓርቲ አባል አቶ ጣዕመ አረዶም አዎ ዛሬ ተሰጥቶናል የሚል ምላሽ በትናንትናው ዕለት ሰጥተዋል። የተሰጠን ጊዜያዊ እውቅና ነው። ይህ ማለት ደግሞ በ3 ወራት ውስጥ ጠቅላላ ጉባኤ ማድረግ አለብን። ከጠቅላላ ጉባኤ በኋላ ህገ ደንቡ፣ ፕሮግራሙ፣ ስምም ጭምር መቀየር ካለበት ሊቀየር የሚችልበት እድል አለ ብለዋል። የቀጣዩን ቀሪ ሂደት በተመለከተም ለአባልነት ሚኒመም ሪኳየርመንት 4000 ሰዎች ናቸው የሚያስፈልጉን። እነርሱን አስፈርመን እናስገባለን። ከዚያ በላይ ሊሆን ይችላል፣ ግን ሚኒመሙ 4000 ነው ሲሉ አስረድተዋል። የህዝብ ውይይት እንደሚደረግ ፕሮግራሞችንም ለህዝብ ይፋ እንደሚያደርጉ በተያዙት ፕሮግራሞች መጨመር መቀነስ አለበት የሚል አስተያየት ካለም በጠቅላላ ጉባኤው እንደሚስተናገድ ጠቁመዋል። አዲሱ ፓርቲ የተሰጠውን ጊዜያዊ ስያሜ አስመልክተውም ዴሞክራሲያዊ ስምረት ትግራይ፣ ዲሞክራቲክ ሶሊዳሪቲ ትግራይ በአጭሩ ደግሞ ስምረት የሚል ስም ነው የተሰጠው የሚል ምላሽ ሰጥተዋል። ክልሉ አውቶቡሱ እየተጓዘ የሙርሌ ታጣቂዎች ከመንገድ አድፍጠው ተኩስ ከፍተውበት 4 ወንዶች 2 ሴቶች መኪና ውስጥ እንዳሉ ተገድለዋል ብሏል። ከዲማ ወደ ጋምቤላ ከተማ ከ30 በላይ ሰዎችን አሳፍሮ ሲጓዝ የነበረ አውቶቡስ የሙርሌ ታጣቂዎች በከፈቱበት ተኩስ ንጹሃን መገደላቸውን የጋምቤላ ክልል ተናግሯል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኦጁሉ ጊሎ በሰጡት ቃል የሙርሌ ጎሳ ታጣቂዎች በከፈቱት ተኩስ 6 ተሳፋሪዎች መገደላቸውን ገልጸዋል። ጥቃቱ የተፈጸመው እሁድ ግንቦት 17 ቀን 2017 ዓ.ም እንደሆነ አውቶቡሱ እየተጓዘ የሙርሌ ታጣቂዎች መንገድ ላይ ተይዘው ተኩስ እንደከፈቱበት የጸጥታ አካላት አሁንም ክትትል እያደረጉ እንደሆነ አስረድተዋል። 4 ወንዶች 2 ሴቶች ከመኪናው እንዳሉ ተገድለዋል ሲሉ ገልጸዋል። ከሟቾቹ ባሻገር በጥቃቱ የቆሰሉ እንዳሉ ለቀረበላቸው ጥያቄ እስካሁን የደረሳቸው መረጃ የሟቾቹ እንደሆነ ተናግረዋል። በአጋጣሚ በአውቶቡስ ተሳፍሮ የነበረ አንድ የክልሉ ቀበሌ ሚሊሻ በአንድ የሙርሌ ታጣቂ ላይ የአጸፋ ምላሽ ወስዶበት ታጣቂው እንደተገደለ የሚመለከት መረጃም እንደደረሳቸው አስረድተዋል። ታጣቂዎቹ ከብት መዝረፍ፣ ህፃናትን መውሰድ የለመደባቸው ትሬንድ ነው። እሁድ ባሱ የተመታበት ቦታ ብዙ ጊዜ
የወረዳው ከፍተኛ አካላት ትኩረት የሚያደርግበት ነው፣ ግን የትናንቱ ክስተት በአጋጣሚ ከባድ ነበር ብለዋል። ከዚህ ቀደም በሙርሌ ታጣቂዎች ተገደለ የሚባለው 1-2 ሰዎች እንደነበር ያስታወሱት አቶ ኦጁሉ የእሁድ ዕለታው ጥቃት ትንሽ የሚያሳዝን ነው፣ ሆኖም ግን እዛ አካባቢ የጸጥታ አካላት አሁንም ቁጥጥር በአግባቡ ይሰራሉ ነው ያሉት። ክልሉ ከወር በፊት በሰጠው ቃል በተለይ እስከ ሚያዝያ መጨረሻ ድረስ ታጣቂዎቹ የሚፈታተኑበት ወቅት ነው፣ ኩሬዎች ስለሚደርቁ ለነርሱ መምጣት አመቺ ይሆናል፣ አሁን ትንሽ ምልክቶችን እያየን ነው፣ እየመጡ ነው ብለው ነበር። በተለይ ታጣቂዎቹ የሚገቡባቸው በሮች ላይ የሁላችንም የጋራ ጥረት ያስፈልጋል። ይህንን ሁሉ ድንበር በሰራዊት ለማስጠበቅ በጣም አስቸጋሪ ነው፣ ሰፊ ቦርደር ነው ሲል አስገንዝበውም ነበር። 57 በመቶ የሚሆኑት የአፍሪካ ሀገራት ለከፍተኛ የዕዳ ስጋት ተጋልጠዋል ተባለ። 57 በመቶ የሚሆኑት የአፍሪካ ሀገራት ለከፍተኛ የዕዳ ችግር ተጋልጠዋል የተባለ ሲሆን እነዚህ ታዳጊ ሀገራት በተያዘው ዓመት ብቻ ከ80 ቢሊዮን ዶላር በላይ የውጭ ዕዳ እንዲከፍሉ ይጠበቃል። በአፍሪካ የህዝብ ዕዳ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን የአፍሪካ ኢንሹራንስ ድርጅት አስታውቋል። እንደ ድርጅቱ መረጃ ከሆነ በአህጉሪቱ ከሚገኙ ዝቅተኛ ገቢ ካላቸው ሀገራት መካከል 57 በመቶ የሚሆኑት በዕዳ ችግር ውስጥ ገብተዋል ወይም ከፍተኛ የዕዳ ስጋት ላይ ይገኛሉ። ይህንን አሃዝ የገለጹት የድርጅቱ ፕሬዚዳንት ወይዘሮ ፓቲ ማርቲን በአዲስ አበባ እየተካሄደ በሚገኘው 51ኛው የአፍሪካ ኢንሹራንስ ድርጅት ዓመታዊ ኮንፈረንስና ጠቅላላ ጉባኤ መድረክ ላይ ሲሆን በዚህ ንግግራቸው የዕዳው ጫና መጨመር ዋና መንስኤዎች የዓለም አቀፍ የገበያ መዋዠቅና የሸቀጦች ዋጋ መለዋወጥ መሆናቸውን ጠቁመዋል። እንደ አውሮፓውያን አቆጣጠር ማርች 11 ቀን 2015 ዓ.ም በዋን ዳታ አናሊሲስ በተመዘነው መረጃ መሰረት የብዙ የአፍሪካ ሀገራት የፋይናንስ ሁኔታ እጅግ ደካማ ነው ተብሏል። ከ2023 ጀምሮ የአፍሪካ ሀገራት ለውጭ አበዳሪዎች በድምሩ 685.5 ቢሊዮን ዶላር ዕዳ አለባቸው ተብሎ ይገመታል። ማክሮን በአደባባይ የተገፈተሩት ለቀልድ እንጂ የቤት ውስጥ ጸብ አይደለም አሉ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ለጉብኝት ቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሊወርዱ ሲሉ የሆነው በዓለም ዙሪያ መነጋገሪያ ሆኗል። የአውሮፕላኑ በር ተከፍቶ ፕሬዚዳንቱ ፊት ለፊት በሚታዩበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸውን በኃይል ሲገፋ ታይቷል። በዚህ ጊዜ ፕሬዚዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሰጥተው ሚስታቸውን ከጎናቸው በማድረግ ከአውሮፕላኑ ወርደዋል። እሁድ ምሽት በፕሬዚዳንቱ አውሮፕላን ውስጥ የማክሮን ሚስት ብሪጂት ፊታቸው ሳይታይ ከአውሮፕላኑ በር ጎን በኩል ሆነው በእጃቸው የማክሮንን ፊት በኃይል ሲገፈትሩ የተቀረጸው ምስል በጥንዶቹ መካከል የተፈጠረ ጸብ እንዳለ እየተነገረ ነው። ፕሬዚዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ የደነገጡ ቢሆንም ወዲያው ምንም እንዳልተፈጠረ በማስመሰል ከአውሮፕላኑ ውጪ ሊቀበሏቸው ለተሰበሰቡት የቪየትናም ባለስልጣናትና ካሜራ ደግነው ለሚጠብቋቸው ጋዜጠኞች የእጅ ሰላምታ ሰጥተው ነበር። ነገር ግን ምስሉ ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በድንገት በህዝብ ፊት መታየታቸውን በመጥቀስ ጉዳዩ በጥንዶቹ መካከል የተፈጠረ ጠንከር ያለ ችግር ሳይኖር አይቀርም ተብሏል። የፈረንሳይ መገናኛ ብዙሃን የፕሬዚዳንቱን ቤተ መንግስት ኤሊሴ ምንጮችን ጠቅሰው እንደዘገቡት ክስተቱ ፕሬዚዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነው ሲሉ ማክሮንም በበኩላቸው እየተቀላለዱ ሳለ መታየታቸውን በመግለጽ አስተባብለዋል። ከ4000 በላይ የኮሌራ ታማሚዎች ተመዝግበው 42 ሰዎች ህይወታቸውን አጥተዋል ሲል የዓለም ጤና ድርጅት አስታወቀ። የዓለም ጤና ድርጅት WHO ዛሬ ባወጣው አዲስ ሪፖርት መሰረት ከጥር እስከ ሚያዝያ 2017 ዓ.ም ባሉት 4 ወራት ውስጥ በኢትዮጵያ ጋምቤላና አማራ ክልሎች ከ4056 በላይ የኮሌራ በሽታዎች የተመዘገቡ ሲሆን ከነዚህ ውስጥ 42 ሰዎች በበሽታው ህይወታቸውን አጥተዋል። ይህ ማለት ደግሞ የሞት ምጣኔው 1.04 በመቶ መድረሱን ያመለክታል። ሪፖርቱ እንደሚያሳየው ከጠቅላላው የኮሌራ ታማሚዎች መካከል 2016 የሚሆኑ ከጋምቤላ ክልል ሲሆኑ 32 ሰዎች ሞተዋል። በአንጻሩ በአማራ ክልል 2040 የኮሌራ ታማሚዎች ተመዝግበው 10 ሰዎች ህይወታቸውን አጥተዋል። በተጠቀሰው የጊዜ ገደብ ውስጥ 83 አዳዲስ የኮሌራ በሽታዎች ተመዝግበው የነበረ ቢሆንም ከእነዚህ አዲስ ጉዳዮች ጋር ተያይዞ ምንም አይነት ሞት አለመከሰቱ ተገልጿል። የኮሌራ ወረርሽኝ አሁንም ንቁ ሆኖ በሁለቱም ክልሎች በሚገኙ 32 ወረዳዎችና 5 የስደተኞች ካምፖች ውስጥ መስፋፋቱን ቀጥሏል። ከነዚህ ውስጥ 27 ወረዳዎች በአማራ ክልል ሲሆኑ 5 ወረዳዎች ደግሞ በጋምቤላ ክልል ይገኛሉ። ባለፉት 7 ቀናት ውስጥ በአማራ ክልል ተጨማሪ 2 ወረዳዎች አዳዲስ የኮሌራ ታማሚዎችን ሪፖርት ማድረጋቸው ተሰምቷል። ካፒታል ያገኘው መረጃ እንደሚያሳየው አብዛኛው የበሽታው ወረርሽኝ በአማራ ክልል ውስጥ በእጅጉ የተጠናከረ ሲሆን ሪፖርት ከተደረጉት አጠቃላይ ጉዳዮች ውስጥ 89.9 በመቶ የሚሆኑት ከ4 ወረዳዎች ብቻ የመጡ ናቸው። የዓለም ጤና ድርጅት ይህንን ወረርሽኝ ለመግታትና ተጨማሪ የሰው ህይወት እንዳይጠፋ ለመከላከል ፈጣንና የተቀናጀ ምላሽ እንደሚያስፈልግ አሳስቧል።
ፑቲን ሩሲያ በዩክሬን ወታደራዊ ዘመቻ ከመክፈት ውጪ ሌላ አማራጭ አልነበራትም አሉ። እንደ አውሮፓውያን አቆጣጠር በ2014 በዩክሬን የዩሮማይዳን መፈንቅለ መንግስት መደረጉን ተከትሎ በዶንባስ ህዝብ ላይ ሲደርሱ የነበሩ በደሎችን ለማስቀረት ሩሲያ በዩክሬን ወታደራዊ ዘመቻ ከመክፈት ውጪ ሌላ አማራጭ አልነበራትም ሲሉ ፕሬዚዳንት ቭላዲሚር ፑቲን ተናግረዋል። ፕሬዚዳንቱ በክሬምሊን ከሀገራቱ ባለሀብቶች ጋር ባደረጉት ስብሰባ ላይ ሞስኮ በአጎራባች ሀገራት ላይ ያሉ የሩሲያ ቋንቋ ተናጋሪዎችን ችግር ችላ ማለት እንደማትችል ገልጸዋል። ምዕራባውያን ዲሞክራሲ እንዲሰፍንና ምርጫ መደረግ እንዳለበት ሁልጊዜ ቢሰብኩም መፈንቅለ መንግስትና ደም አፋሳሽ ጦርነት እንዲፈጠር ምክንያት እየሆኑ መሆኑንም አንስተዋል። ፑቲን የዩክሬን የሚንስክ ስምምነቶችን አለማክበርና በሩሲያ ተናጋሪነት መብት ላይ የሚሰነዘረው ጥቃት የግጭቱ ዋና መንስኤ እንደሆነ በመጥቀስ የኪየቭን ድርጊት ዘር ማጥፋት ሲሉም ገልጸውታል። ዩክሬን ከኔቶ ጋር የመቀላቀል አዝማሚያዋን እንድታቆምና ገለልተኛ ሀገር እንድትሆን እንዲሁም ክሬሚያና ሌሎች ሀገራት የቀድሞ የሩሲያ ግዛቶች ያሏቸውን አካባቢዎች የሩሲያ ስለመሆናቸው እውቅና እንድትሰጥ መጠየቃቸውን አርቲ ዘግቧል። ከኢትዮጵያ የመጣ ኮሌራ አገኘው ስትል እስራኤል ተናገረች። የእስራኤል ጤና ሚኒስቴር ባወጣው መግለጫ ከረጅም ዓመታት በኋላ ለመጀመሪያ ጊዜ በአገሪቱ ውስጥ የኮሌራ በሽታ መገኘቱን አስታውቋል። ሚኒስትሩ እንዳለው ይህ በሽታ የተገኘባቸው 3 ሰዎች ናቸው። 2ቱ ወደ ኢትዮጵያ ሄደው የጉድጓድ ውሃ በመጠጣታቸው በሽታው እንደያዛቸውና ሶስተኛው ደግሞ ከዚያ የመጣ ውሃ በመጠጣቱ ለበሽታው መዳረጉን መግለጹን ዘ ታይምስ ኦፍ እስራኤል ጋዜጣ ዘግቧል። ኮሌራ ድርቀትና ማስመለስን የሚያስከትል በሽታ እንደሆነ የጠቀሰው ዘገባው ለሰውነት ፍሳሽ ማለቅና ለሞትም እንደሚዳርግ አስረድቷል። ይህ በሽታ በአብዛኛው በሰገራ ውስጥ በሚገኝ ጀርም እንደሚመጣና የንጽህና አጠባበቅ ስርዓታቸው ደካማ በሆኑ ሀገራት ውስጥ የሚከሰት መሆኑንም አስታውቋል። የእስራኤል ጤና ሚኒስቴር በሰጡት ማሳሰቢያ እስራኤላውያን ወደ ኢትዮጵያ ሲሄዱ የቧንቧ ውሃ ከመጠጣትና በመንገድ ላይ የሚሸጡ ምግቦችን ከመብላት እንዲቆጠቡ መግለጻቸውን ዘገባው ጨምሮ ገልጿል።